ኃጢአት ለማንገስ ጎንደር አንከትምም። ኦርቶዶክሳዊ ባይኖር ከተማዋ ምን ትመስል ነበር ብያሰብ። አዶናይ ከታቦት አይበልጥም። ዳቦ አቀብለው ስብከት ሰበኩ። ቤተ መቅደስ ውስጥ ዳንስ ይቻላል? የሌላውን ሰው ሃይማኖት ማክበር ነው ኢትዮጵያዊነት። ሰላም ጤና ይስጥልኝ ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ አቡነ ዘራብሩክ ናቸው አይደለም? እግዚአብሔር አብም ጭምር ነው። ስለዚህ እንኳን ለእግዚአብሔር አብ ወርሃዊ በዓል አደረሳችሁ፣ ለአቡነ ዘራብሩክም አደረሳችሁ ማለት ፈልጋለሁ። ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ የዓመት በዓል ዋዜማ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች ነው። አንደኛው የዓመት በዓሎች ተዘብቶች ናቸው። ሁለተኛው ነገር ደግሞ ከያዝኩላችሁ ነገሮች መካከል የተለየው ልምድን እናስተካክል ነው። በመግቢያ ላይ የምነግራችሁ ምን ብዬ መሰላችሁ? የልምድ ኃጢአት ሲቆይ ጽድቅ አይሆንም። የልምድ ኃጢአት ስለቆየ ጽድቅ ሆኖ አያውቅም። እሱን ነገር በጋራ ምን ይሆናል። ዛሬ ታዲያ ከጥምቀት በዓል ከከተራ ጀምሮ እስከ ትላንትናዋ ቅዱስ ሚካኤል እስኪሸኝ ድረስ የነበረውን በጥቂቱ ሐሳቦችን አነሳላችኋለሁ። በአጠቃላይ በመላው ኢትዮጵያ ይህ በዓል በመላው ኢትዮጵያ በጥሩ ሁኔታ ተከናውኗል። ከዚህ አንጻር አያይዘን መረጃዎችን የምናቀርብላችሁ ይሆናል። ይህን ፕሮግራም አዘጋጅቼ የማቀርብላችሁ አርአያ መካሻ ነኝ። ይህን ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ መረጃዎቹን ለሁሉም እንዲደርስ እንድታጋሩልኝ እጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። መንፈሳዊ በዓል ነው አይደለም? ይሄ መንፈሳዊ በዓል እንደ ቅዱስ ኡራኤል ልጆች ተንበርክካችሁ ታቦት ለመሸኘት ታቦት ለመቀበል ያብቃችሁ። ለምን አልኳችሁ መሰላችሁ? እንዲህ ስላየሁ ይሄን ቪዲዮ ተባረኩ። የኛ ጠበቃ የኛ ዋስትና ኡራኤል አንተው ጠብቀን እያሉ የቅዱስ ኡራኤል ልጆች እንዲህ ተንበርክከው አምላካቸውን ያመሰግናሉ። ይሄንን ብዙዎቻችሁ በያላችሁበት አካባቢ በያላችሁ ደብር ያከናውናችሁት ነው። እውነተኛ ክርስቲያኖች የትም ቢዞሩ በክብረ በዓሉ ቀን ተንበርክከው ምንም ኃጢአት ቢሰሩ ምን በደል ቢፈጽሙ ፈጣሪያቸውን የሚማልዱላቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት አላቸው። አዎ እግዚአብሔር ለንድን ብዙ ምክንያት ፈጥሮልናል። ከዚህ መካከል አንዱ ቅዱሳን መላእክት ናቸውና የጥምቀት ዕለት ልጆች የቅዱስ ኡራኤል ልጆች እንዲህ ተንበርክከው ታቦታቸውን ወደ መንበራቸው ሲያስገቡ ነበር። ተንበርክከው እያለቀሱ እያመሰገኑ። ወጣት ናቸው፣ ጎረምሳ ናቸው፣ የራሳቸው ነገር አላቸው። መዘነጥ እንደ ጓደኛቸው መጨፈር ይፈልጋሉ። መዝናናት የሚፈልጉበት አለ። ጓደኞቻቸው ያን አሳልፈው ያውቃሉ። ግን ከእግዚአብሔር የሚበልጥ ምንም ነገር የለም። ከእግዚአብሔር ክብር የሚበልጥ ነገር ስለሌለ የዓለሙን ትተው በእግዚአብሔር ቤት ተንበርክከው ክብራቸውን ሞገሳቸውን ለማግኘት ይጥራሉ። እንዲህ አይነት ወጣት ነው የሚፈልገው። ቤተ ክርስቲያን የምትፈልገው ተንበርክኮ ለእግዚአብሔር የሚሰግድላት፣ ተንበርክኮ ለዓለም በትህትናው የሚገዛላት፣ ዓለምን የሚያስንቅ ቤተ ክርስቲያን የሚያስከብር ወጣት ትፈልጋለች። ለዚህ ነው የምናመሰግነው።
ይሄን ወንድማችንን ቪዲዮን ደረሰኝ። አያችሁት? ነጫጭ በለበሱ ኦርቶዶክሳውያን የዘማሪ ልብስ በለበሱ ኦርቶዶክሳውያን መካከል ጎዳና ላይ የሚተኛበት ልብሱን ለብሶ የተበጫጨቀ የተበጣጠሰ ልብሱን ለብሶ ጥቁር ሆኖ ቆሽሾበት እሱ ከላይ ቆሽሾ ውስጡ ነስቶ እንዲህ በምስጋና ከበሮ እየመታ ያመሰግናል። ነጭ በነጭ ለብሰን ነጠላ ጣፍተን ልባችን ጠቁሮ የምንሄድ ብዙዎች እንዳለን ሁሉ ከላይ ቆሽሸው ውስጣቸው ንጹህ ሆኖ እግዚአብሔር ተመልክቷቸው ከበሮውን ሰጥቶ እንዲያመሰግኑ የረዳቸው እግዚአብሔር ደግሞ አምላክ አላቸው። አያችሁ? የኛ አምላክ ከላይ ስለቆሸሽን ከላይ ስለጠቆረን ከላይ ስለነጻን አይደለም የሚፈልገን፣ ከልባችን ስንመለስ ነው የሚፈልገን። ይሄ ወንድማችን የቆሎ ተማሪ ሆኖ ካህን ሆኖ ከቤተ ክርስቲያን ቅጥር አጥቶ ተባሮስ ቢሆን ስንት ካህናት ወረብ በተማሩበት ቅዳሴ በተማሩበት ዜማ ባጠኑበት ቆሞ ባስቀደሱበት ዲያቆን ሆኖ ባገለገሉበት ቤተ ክርስቲያን ደጀ ሰላም ላይ እንዲህ ለብሰው ያገለግላሉ። የእናንተን እጅ ይጠብቃሉ። በእንደዚህ ቀን እንዲህ ማገልገል እየፈለጉ ስንቱ አጥተዋል። ስንት ካህናት ተባረዋል። ስንት ካህናት መውደቂያ አጥተው የራሳቸውን ስራ ትተው እግዚአብሔርን የሚያገለግል ስራ ትተው ስንቶቹ ጎዳና ወድቀው ስንቶቹ የሰው ቤት ዘበኛ ሆነው ስንቶቹ ባለቆች ስራ ተገፍተው መከራቸውን እያዩ ይሆናል። ስንቶቹ እግዚአብሔር በእውነት ካባ ያደረግን ቆብ ያጠለቅን ንጹህ የለበስን መርጦ የሚወስደን መሰላችሁ? አይደለም እኮ። እሱም ብቻ መሰላችሁ እንዲያያዩት? እቼታችንም ተመለከትኳት። ከእናቴም ልጆች በላይ አንተ ውድ ነህ። ቤቷን በአንሶላ ተሸክማ ልብሷን የምታጠፈውን የምታበስልበትን የምትኖርበትን ህይወታን በአንሶላ ተሸክማ እግዚአብሔርን የሚያመሰግኑ ታቦት የሚሸኙ የሰንበት ተማሪዎች ስታይ በደስታ ከኋላቸው ሆና ትዘምራለች። አብራቸው እየዘለለች በደስታ አስተውለንም አላየንም እንጂ እኮ እግዚአብሔር ያለው አጠገባችን፣ በየቀኑ አጠገባችን ነው። ተርቤ አብልታችሁኛል፣ ተጠምጬ አጥታችሁኛል፣ ታስሬ ጠይቃችሁኛል የሚለው ቃል ይኸው በአካል አለ። በአካል አጠገባችን ያ ጎዳና የመጣው ከበሮ የሚመታው ዝማሬ የሚዘምረው ይሄንን መወድስ የሚያደርሰው ጎዳና ተዳዳሪ ልክ እንደናንተ እናትና አባት ያለው ቤተሰብ የሚያስተዳድረው እሱም እንደው ህይወቱ ቢሳካለት ነገር ቢሰምርለት ልጅ ወልዶ ቤተሰብ አሳድጎ ሀገር የሚጠብቅ ቤተክርስቲያንም ላይ አገልጋይ የሚሆን ወንድም ነበር። ይህች እህታችን ልክ እንደዚሁ ልጆች እያሳደገች ልጆቿን ወደ ዝማሬ የምትልክ እሷም የምትዘምር አገልጋይ ነበረች። ተገፋፍተን አለቀነኛ። ግን እነዚህን የመሰሉ ነፍሶች እግዚአብሔር በምክንያትም እንድናይ ስለፈቀደልን እግዚአብሔር እናመሰግናለን። እኛም ልቦናችን እነዚህን ስናይ እንድንመለስ ይረዳናልና በዚህ ዓመት በዓል ካዩዋቸው ደስ የሚሉ ድንቅ ነገሮች ሁለቱ እነዚህ ናቸው። ሌላ ራሳያችሁ ደግሞ እነዚህን ህፃናት ይተካል እግዚአብሔር አገልጋይ ለቤቱ የሚባለው መዝሙር እንድሰማቸው ፈልጌ እናንተ ጋር በመታገኝ እግዚአብሔር ይተካል አገልጋይ ከህፃናት ያስነሳል። ዳዊትን ጎልያድ ላይ እንዳያስነሳበት ሁሉ በቤተ መቅደሱ እኛ ወጣት በነገራችን ላይ በዚህ ዘመን ያለን ወይ ጎልማሳ ያልተባልን ወይ ወጣት ያልተባልን ሰዎች እንቸገራለን። ወይ ወደዛ አልገባን ወይ ወደታች አልወረድን፣ ወይ ዘቅጠን አልዘቀጠን ወይ ከፍ ብለን ከፍ አላልን። መሃል ሆነን የምናሰቃይ ሰዎች አለን። እነዚህ ወጣቶችን በቤቱ እንዲያድጉ ልናገዛቸው እኛ ኃላፊነት አለብን። እግዚአብሔር በቤቱ ያስነሳል አገልጋይ፣ ልጆችን ያስነሳል፣ ሰንበት ተማሪ ያደርጋል፣ መንፈሳዊ ትምህርት እንዲማሩ ያደርጋል። በየኮሌጁ ተምረው ለእግዚአብሔር በዓለሙ በመንፈሳዊ የበቁ ልጆችን ያፈራል እግዚአብሔር። ይኸው እየዘመሩ እያገለገሉ ተመልከቷቸው። ህፃናቶች እንዲህ ናቸው። የነገ ብርሃን የዛሬ ተስፋዎች ናቸው።
ነገ የሚጨልሙ አይደሉም እነዚህ ህፃናት። ቤተክርስቲያን የነገ ተስፋዎቿ እነዚህ ልጆች ናቸው። ስለዚህ ልጆቻችን ላይ እንስራ። ቤተክርስቲያን ካሳየችን መልካም ነገሮች መካከል ስለሆነ ነው። ይሄንን ልጅ አይታችሁታል? ይሄንን ህፃን ልጅ ባህር ዳር ሁለቱ ከሞቱ ህፃናት መካከል የአንደኛው የሞተው ወጣት ህፃን ልጅ ነው። ዘማሪ ነው። እናትየው ጎዳና ዳር ሙዝ እየሸጠች ያሳደገችው ልጅ ነው። ትላንትና ታቦት ሲሸኝ ባህር ውስጥ ገብቶ ነው የሞተው። ሬሳ ሁለት ናቸው። ተፈልጎ ነው የተገኘው በስንት መከራ። ሲያጠፋ አይደለም የሞተው። ሮጦ መኪና አይደለም የገጨው። ያላስፈላጊ ቦታ አይደለም ሄዶ አይደለም የሞተው። ይሄ ትዝ ሲለኝ ኩዬ ፈጨ ላይ ታቦቱን ፀሐይ እንዳይነካው አባቶች እንዳይጉላሉ እንዳይደክሙ ብለው ሰረገላ እየገፉ ከኤሌክትሪክ ጋር ተገናኝቶ የሞቱ 4 ወንድሞቻችን አሉ። ነፍሳቸውን በአጸደ ገነት ያኑርልን። ታዲያ ስለነሱ አንድ መልእክት መጣ ላሰማችሁ። ሰላም ጤና ይስጥልን። የተከበራችሁ በመላው ኢትዮጵያ የምትገኙ ኦርቶዶክሶች እንግዲህ ሰሞኑን በኮየ ፈጬ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ላይ የደረሰውን አደጋ እንግዲህ ሁላችሁም አውቃችኋል። አጋጣሚ ጥር 10 ቀን የከተራ በዓልን ለማክበር ከግቢ ሰረገላ ለማውጣት ትግል ላይ ባሉ ወጣቶች ላይ የኤሌክትሪክ አደጋ ደርሶ 6 ሰዎች ወድቀውብን ነበረ። ከ6ቱ ሰዎች ግን 4ቱ ሰዎች በህይወት አልፈው 2ቱ ግን ተርፈውልን ይገኛሉ። አንደኛው እጅግ በጣም ታሞ ነበር። እግዚአብሔር ይመስገን ዛሬ ሄደን አይተነዋል። ቤቱ ሄደን ጎብኝተነዋል። እጅግ በጣም ደህና ነው። ነገር ግን በሚቀጥለው ቅዳሜ ሁላችሁም በመላው ኢትዮጵያ የምትገኙ ኦርቶዶክሳውያን የቻላችሁ በሙሉ በኮዬ ፈንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ተገኝታችሁ የጸሎት ፕሮግራም ተዘጋጅቷል። በዛ ፕሮግራም ላይ ተመታችሁ የመጽናናት ስራ እንድትሰሩልን ቲክቶከሮች ባሮክ 21 ሚዲያ ትላንት መታ ያደረከውን ነገር ሰምተናል። እጅግ በጣም እናመሰግናለን። በየቤታቸው ገብታ አጽናንተን የወጣው ቅዳሜ ብዙ ወጣቶችን የምትችሉ ማህበራዊ ሚዲያ ያላችሁ በዛ አካባቢ አቅራቢያ የምትገኙ የጸሎት ፕሮግራም እየተዘጋጀ ነው በጥር 16 ዕለት። ስለዚህ ወንድሞቻችንን እዛው ደብር ያላችሁ በዛው አቅራቢያ የምትገኙ ወንድሞችና እህቶች በቻላችሁት አቅም ነፍሲ ማር እያልን በቦታ ተገኝተን የጧፍ ማብራ የሻማ ማብራት ስነ ስርዓት እናከናውናለን። የጸሎት ፕሮግራም ይኖረናል። እግዚአብሔር ሲያገለግሉ ነው የሞቱት እነዚህ ወንድሞቻችን በቤተ ክርስቲያን ስም እንጂ እነዚህ ወንድሞቻችንና እህቶቻችን ወንድሞቻችን ያረፉት በቤተ ክርስቲያን ስም ነጠላ ውስጥ ተደብቀው ለጭፈራ ለዝሙት ለኃጢአት ሲሯሯጡ አይደለም ያየናቸው። በመንፈሳዊ ነጠላ የተሸፈነ ዓለማዊ ካባን በውስጣቸው ገልጠው አይደለም ሄዱት። ራሳቸውን ለእግዚአብሔር አገልግሎት ሰጥተው ነው ያረፉት። ባህር ዳር ያሉ 2 ህፃናት፣ አዲስ አበባ የሚገኙ 4 ወንድሞቻችን ነፍሳቸውን በአጸደ ገነት ያኑርልን። በአቅራቢያ የምትገኙ እንድትሄዱ ጋብዛችኋለሁ። ይሄን ወንድማችን ላሳያችሁ ነው። ኦሮሚያ አካባቢ ነው የሚገኘው አንድ ወንድማችን 6 ምዕመናን ያሉበት ስፍራ ነው። ዲያቆን ገመቺስ ይባላል። ገመቺሳ ደሬሳ ይባላል። እውነት የእግዚአብሔር ቤት አይዘጋም በማለት ከስፍራ እየተመላለሰ አንዱን ታቦት በአንዱ ካህን እያስገባ ራሱ መስቀል ጽና እየያዘ ዣንጥላ ይዞ ታቦቱን እያጀበ ለ6 ሆነው አውጥተው ድንኳን ውስጥ አስቀብቶ ሌላኛው ስፍራ ላይ ደግሞ ካህኑን ይዞ ይዞራል። ወለጋ ውስጥ ክርስትና ብዙ ህዝብ ያለበት ብዙ ስፍራ ያለበት ብቻ ሳይሆን እንዲህ ባለ ስፍራ እግዚአብሔር መመረጥ ይጠይቃል። እንዲህ አይነት ስፍራ ነው ተነስተን ልንሄድ እነሱ ልናበረታታ ልናግዝ የሚገባው አይዟችሁ ማለት የሚገባው። እኛ የምንሄደው ሌላ ቦታ ነው። አንድ ነገር ላሳያችሁ እስኪ። ይህን ቪዲዮ እስኪ ተከታተሉት። ጀለቢያ ያደረገ የእስልምና ቆብ የደፋ ሴት ሂጃብና ኒቃብ ያደረገች ዳቦ ቆርሰው
ታቦት አጀበው ለሚሄዱ ህዝቦች ዳቦ ያሰጧቸዋል፣ እንዲሁም ውሃም ያቀብሏቸዋል። ብዙዎች ኢትዮጵያዊነት ይሄ ነው ትላላችሁ። አዎ ኢትዮጵያዊነት ይሄ ነው። ኢትዮጵያዊነት የራስን ሃይማኖት አክብሮ የሌላውን ሰው ሃይማኖት ማክበር ነው ኢትዮጵያዊነት። ኢትዮጵያዊነት የራስን ሃይማኖት እመንልኝ ብሎ የሌላውን ሃይማኖት መስደብ፣ መዝለፍ፣ ማንጓጠጥ፣ ክፉ ንግግር መናገር አይደለም ኢትዮጵያዊነት። ኢትዮጵያዊነት ባልተከበርኩም ስም ባላከበረኝም ስም የበቀል ስንቅ ሰንቆ የበቀል ኃጢአት ጭንቅላት ውስጥ አምቆ አንደበቱ መልካም የሚናገር ተግባሩ ግን ክፉ የሚሰራ ማለት ነው። የውሸት ማለት ነው። ይሄ ኢትዮጵያዊነት አይደለም። እነኚህ ወንድሞች ብቻ አሉ። በጣም ብዙዎቹ ወንድምና እህቶች ናቸው። በጣም ብዙ ኢትዮጵያ ውስጥ ይሄንን ታያላችሁ። የእስልምና ሃይማኖት ጉዳዮች ለማስፈጸም መስጊድ ለመስገድ ምናምን ለመሄድ ሲል እኛ ከልጅነታችን አብረን ነው የምንሄደው ምስራቅ ውስጥ እንደ አንድ ጓደኛ ይደረግለታል፣ የተለየ አይደለም። ስለዚህ እነዚህ ሰዎች ያደረጉት እንደ አንድ ኢትዮጵያዊ ራሳቸውን ነው ያከበሩት። ኦርቶዶክሳውያን በማክበራቸው ራሳቸውን ነው ያከበሩት እንጂ እምነታቸውን አይደለም የቀየሩት። የራሳቸውን እምነት ለብሰውት እየሰበኩን ነው። በእነሱ ለብሰውት ሂጃቡን ለብሶ ፎጣውን አገልድሞ በትከሻው ይዞ ዳቦ እየሰጠ በተግባር እስልምናውን ነው የሰበከው የወንድማችን። ስብከት በቃላት በተግባር ነው የሚጨመረው። በስዕላን በቅዱሳን ስዕላን ነው የሚታየው። ይሄ ወንድማችን እህታችንም ሰበኩ። ዳቦ አቀብለው ስብከት ሰበኩ። ኢትዮጵያዊ ናቸው። ጨዋ ነው። አልፎ ግን አስቁመው አላሁ አክበር በሉ ቢሉ ኢየሱስን ተቀበል ቢሉ ስህተት ነው። አሁን የመጣው አልፈው የሚመጡ ናቸው። እኛም ጋር ልብሳችንም ድርጊታችንም ተግባራችንም ስብከት ሊሆን ይገባል። ከዚህ ውጭ ማሳያቸው አንድ ነገር ነው። በተደጋጋሚ ልምድ ሆኖ የመጣ ነገር አሳያቸዋል። ይሄንን ፎቶ የቅዱስ ሚካኤልን ፕሮግራም ላሳያችሁ። የትላንትናው ቃና ዘገሊላ እያችሁ በጥቂቱ ነው ማሳያችሁ። የካ ሚካኤል ነው ይሄኛው። ይሄም ጭምር ማለት ነው። የካ ሚካኤል በጣም ከ2 ሚሊዮን በላይ የሚጠጋ ህዝብ ታቦት ናቸው። በጣም ብዙ ቦታ አዲሱ ሚካኤል ቦኩ ሚካኤል ነው ናዝሬት። ለትውልድ የምናስረክበው ይህ ሁሉ ምዕመናን ትላንትና ትራንስፖርት ሊዝ ሞከርኩና ከተማው ጸጥ ብሏል። የሥራ ቀን ነው እና ኦርቶዶክሳዊ ባይኖር ከተማዋ ምን ትመስል ነበር ብዬ አሰብኩ። ይሄ ሁሉ የማህበራዊ ሚዲያ ጩኸት፣ ይሄ ሁሉ ውዥንብር ሲወርድበት ምዕመኑ አደባባይ ላይ ወጥቶ መልስ አይሰጥም፣ አይከራከርም፣ ጩኸት አይጮህም። መንፈሳዊ እሴቱን ግን ሲያከብር ብታዩት ይቺ ከተማ ኦርቶዶክሳዊ ባይኖራት ምን ትመስል ነበር አልኩ። ወና ነበረች፣ እውነት ባዶ ነበረች። እግዚአብሔር ያክብራችሁ። እናንተ ያከበራችሁት አምላክ ያክብራችሁ። ያመለካችሁት አምላክ ያክብራችሁ። እናንተ ያንግሳችሁ። በተግባር ለምትሆኑ ኦርቶዶክሳውያን የአዲሱ ሚካኤል ልጆች፣ የየካው ሚካኤል ልጆች፣ የሳሪስ ልጆች፣ በየስፍራው ያላችሁ የጦር ኃይሎች ልጆች፣ በየከተማው ያላችሁ አዳማ፣ ጅማ፣ መቀሌ፣ ባህር ዳር፣ ሁሉም ስፍራ አሶሳ የምትገኙ ኦርቶዶክሳውያን በመላው ኢትዮጵያ የምትገኙ እንኳን ለቅዱስ ሚካኤል በዓል አደረሳችሁ አለ እንኳን ለጥምቀት በዓል አደረሳችሁ ብያችኋለሁ። በዛው ከዚያ አያይዤ ትላንትና አራያ ሚዲያ ላይ አንስቼዋለሁ በተወሰነ መልኩ።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይህን ወንድማችን ነፍሱን ይማረው በአጸደ ገነት ያኑረው። ወንድማችን ነፃነት ወርቅነህ አርፏል በቅርቡ አይደለም። ነፃነት ወርቅነህ ሲያርፍ ማህበራዊ ሚዲያ ላይ አንድ ዘመቻ ተከፈተ። የፈለኩት ከኛ ጋር ላይ ያይዘው የቅዱስ ኡራኤል ልጅ ነው። ቅዱስ ኡራኤል በምልጃ ይጠብቀው ይቆምለት፣ እግዚአብሔር በምሕረቱ ይዳብሰው፣ ከክፉ ነገር በሙሉ ያርቀው፣ በአጸደ ገነት ያኑርልን ብዬ ነው የምጀምረው። በህይወቱ ብዙ ያስተማረ ወንድማችን ሲሞት በህይወት ሲያርፍ ብዙ ወዳጆች ማህበራዊ ሚዲያ ላይ ልምድ የሆነ አንድ ነገር አለ። ከቅርብ ዓመታት ወዲህ የመጣ ልምድ ዩቲዩብም ቲክቶክም ፌስቡክም ላይ የሰው ሞት ዜና በመንገር ላይክና ሼር በመሰብሰብ እንዲሁም ሳንቲም በማግኘት ትርፍ የሚያገኙ በጣም ብዙዋን ሚዲያዎች አሉ። በጣም ብዙ ሚዲያ አለ። ይሄንን ብዙዎቹ ተቃውመው ከልባቸው አዝነው ነፃነትን የምታከብሩ እባካችሁ ላይቭም ምንም አይነት ፕሮግራም ለመቅረጽ እንዳትመጡ፣ በዩቲዩብም በቲክቶክም በፌስቡክም እንዳትመጡብን ሲሉ ለመሸኘት መምጣት ትችላላችሁ፣ ለዚህ ፕሮግራም ግን እንዳትመጡ ብለው ይፋ ለቀቁ። ይሄ ምን ማለት መሰላችሁ? ቀጥሎ ስለምወስዳችሁ ታሪክ ነው የምነግራችሁ። እንደ ቀስ በቀስ በልምድ የመጣው ነገር በሙሉ ትክክል ነው ማለት አይደለም። እንኳን የሞተ ሰው የተኛ ሰው ይከበራል። እንኳን ያረፈ ሰው ቤተክርስቲያን የሚሄድ የሚቀበር ሰው ደካማ ቅድም ያሳየዋችሁን ከበሮ የሚመታ ወንድማችንን እግዚአብሔር ያከብረዋል። እግዚአብሔር ወዶ ቀን መርጦ ፈቅዶ ለወሰደው ልጁ እንዲህ አብዝተን የሚዲያ መንጫጫና ጨዋታ ማድረጋችን ትክክልና ተገቢ አይደለም። እንደሞተ ዜናውን እንዳረፈ ዜናውን መናገር ተገቢ ነው። ከዛ የዘለለ ነገር ግን ተገቢ አይደለም ብለን ነግረናችሁ እናውቃለን፣ ደጋግመን ማለት። አሁን የአጋጣሚ ተፈጠረና ብዙዎች ተናገሩ፣ ወቀሱ፣ ቀረ። አሁንም ማሳያችሁ ሁለት ወቅሰውን ነገር ነው። በጥምቀት በዓል እቺ ልጅ አያችኋት? ዝማሬ ነው የምትዘምረው። ጀርባዋን ሰታ ፎቅ ላይ ሆና ደረቷን እየገለብጣ በጀርባዋ ተንጋላ ጸጉሯን ወደ መሬት አዘናፍላ ዝማሬ ነው ወይ የምትዘምረው? የአምልኮ ስግደቷ ነው ወይ? ይሄ ከአዲስ አበባ ጎንደር ሄደችው ለምንድን ነው? ለመንፈሳዊ አገልግሎት፣ በመንፈሳዊ ለመባረክ፣ ጥምቀተ ባህርን በጎንደር ለመባረክ አይደል ሄደችው? ቀጥሎ ላሳያችሁ። ሌላኛው ሁላችንም ግብር የምንከፍልበት ተቋም ይሄ ኢቲቪ ነው፣ ፋና ብሮድካስቲንግ ኮርፖሬሽን ነው። ሎሚ የያዙ ልጆች አሉ። የት ሄደች ትላለህ እንዴ ከኋላ ነች የሚልና ስለ ሎሚ መወርወር። ጥምቀትን በሎሚ ጥምቀት መታያ ከኛ ጋር ይስሩ ምርትና አገልግሎትን ያስተዋውቁ ብሎ ለቆታል። የኛ መንፈሳዊ በዓሎቻችን የዝሙት ማስታወቂያ፣ የጭፈራ ማስታወቂያ፣ የዳንስ ማስታወቂያ ይሆኑ ብለን ደጋግመን መናገር ከጀመረን ዓመታት ተቆጥሯል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ በዓል ሃይማኖታዊ በዓል መንፈሳዊ ባህል ነው እንጂ ያላት ዘማዊነት፣ ዳንሰኝነት፣ ዳንኪራነትን አታበረታታ። ስለዚህ እንደ ሀገርም እንደ ተቋምም የቤተ ክርስቲያን ሃይማኖት ሲናቅ እያያችሁት፣ እናንተ ደግሞ አማኝ ነን ብላችሁ ነጠላ ለብሳችሁ ከሀገር ሀገር አቋርጣችሁ ቤርጎ ተከራይታችሁ ሄዳችሁ እዛ ስፍራ ላይ መንፈሳዊ አገልግሎት ልታገኙ፣ በ44ቱ ታቦት ልትባረኩ፣ ጸበል ልትጠመቁ፣ ጥምቀትን በጎንደር ልታከብሩ ሄዳችሁ
ይሄ የልምድ ኃጢአት ወደ ልምድ ዘፈን ገባላችሁ። የልምድ ኃጢአቱን ቅዱስ ልታረጉት ፈለጋችሁ። በጣም የገረመኝን ፓርት ልንገራችሁ። ታቦቱን ከሸኘው ህዝብ እነዚህ ልጆች የሚከተላቸው ህዝብ ይበልጥ ነበር። እነዚህንም ልጆች ሌሎቹንም ማህበራዊ ሚዲያ ተጠቃሚዎች የጠራቸው የክልሉ ባህልና ቱሪዝም ጽሕፈት ቤት የክልሉ ባህልና ቱሪዝም ጽሕፈት ቤት። በጣም ጥሩ። ምዕመኑ እንዴት ነበረ ካላችሁኝ፣ የሀገሩ ህዝብ እንዴት ነበረ ካላችሁኝ፣ ይኸውላችሁ ይኸው ህዝቡ እንዲህ ነበር። የከተማው ህዝብ፣ የአካባቢው ህዝብ፣ ምዕመኑ፣ ዘማሪያን፣ ህፃናት፣ አዋቂዎች፣ ሊቃውንቶች፣ ካህናት፣ ዲያቆናት በሙሉ መንፈሳዊ አገልግሎት ላይ ነበሩ። ታቦቱ ሳይገባ ግን አቋርጠው ይሄ ሁሉ ህዝብ ማንን ተከተለ? አሁን ታቦቱን ብለው የሄዱ ለታቦቱ ሲደንሱ እነሱን የሚከላከሉ ጸሐፊያን፣ ቪዲዮ ተናጋሪዎች እየመጡ ነው። ኃጢአት ለማንገስ ማለት ነው። የኛ ጥያቄ ኃጢአት ለማንገስ ጎንደር አንከትምም። ኃጢአት ልናወድስላችሁ አንቀመጥም። የዛሬ ልምድ አይደለም ብትሉም የልምድ ኃጢአት ቅድስና አይደለም። ኃጢአት ሁሉ ልምድ ስለሆነ ቅዱስ ነው አይባልም። ጎንደርን በማርከስ ጎንደርን ወደታች በማድረግ የምትከብር ጎንደር የሚከብርም ታቦት የለንም። የጎንደር ህዝብ አማኝ ነው። ጎንደር ያኔ ሰሜንን ለኢየሱስ ጎንደርን ለኢየሱስ ብለው ሲዘምቱ የተነሱ ሊቃውንት የተነሱ ምዕመናን የታላችሁ? እኔ በጣም ብዙ ጻፊያን ያየኋችሁ፣ ያላፋት ዝማሬ ስትደግፉ ያየኋችሁ ሰዎች ለዚህ ጉዳይ ስትቃወሙ ያየኋችሁ። ዘፈን አዲስ አበባ የናይት ክለብ ሲገባና ለዓመት በዓል ዋዜማ ጭፈራ ሲገባ እርኩስ ነው። ጎንደር ላይ ሲዘፈና ሲደነስ ግን ቅዱስ ነው ልትሉን ነው እንዴ? ነው እናንተ ዲያቆን ሄኖክ ኃይልን በመደገፍ ሰበብ እንጂ ሃይማኖቱ ላይ ምንም ጉዳይ የላችሁ። እናውቃለን ማን እንደጠራ እነማን እንደሚጠሩ ምን እንደሚደረግ እናውቃለን። የቤተ ክርስቲያን አባቶች ጸበሉን ሲባርኩ እንደዚህ ነበር፣ ባህሩን ሲባርኩት እነግራችኋለን ከመፍትሄ። ይሄ ታቦታቱ ወጥተው የዮርዳኖስን ጸበል ሲባርኩት ነው። ይሄኛው ደግሞ የምታዩት ይሄ ሁሉ ምዕመን እየገባ ሲጸበል ነው። ሲጸበል ወይ ሲጠበል አይደለ? እናሳያችሁ፣ እንንገራችሁ። ጎንደር ጥምቀት መንፈሳዊ በዓል ነው፣ የቤተ ክርስቲያን በዓል ነው። ቤተ ክርስቲያን በዚህ በኩል መስራት አለባት፣ ሀገረ ስብከቱ። የጎንደር ቱሪዝም ጽሕፈት ቤት ደግሞ በዚህ ጉዳይ ላይ ማሰብ ይጠበቅበታል። ጉዳዩ የቱሪዝም ኮንፈረንስ ነው፣ ፌስቲቫል ነው ወይስ መንፈሳዊ በዓል ነው? አሁን እኛ እየጠየቅን ያለነው መንፈሳዊ በዓልን ከታቦት መልስ በጨፈራ ዳንኪራና ፌሽታ አናርክሰው ነው ጥያቄ። አሁን ዳንኪራና ፌሽታውን ባህላዊ ነው እንትን ነው እያላችሁ ለማከም የምትጥሩትና ኃጢአት የምታሽሞነሙኑ ሰዎች አርፋችሁ ተቀመጡ። የትም ቦታ አይደለም። አዲስ አበባ ላይ የአላፋት ዝማሬ ፕሮግራም ከመጀመሩ በፊት ደጋግመን ስንጮህ የነበረው እኮ በዋዜማ ናይት ክለብ የሚገባ በመስቀል ዋዜማ፣ በገና ዋዜማ፣ በፋሲካ ዋዜማ፣ በአዲስ ዓመት ዋዜማ ጭፈራ ቤት የሚገባ ምዕመን አይኑር፣ ቤተ መቅደስ ይግባ ብለን የጮህን። ያ ማለት ዘፈን እዚህ ሀገር እርኩስ ነው፣ የቤተ መቅደስ ክብር አይደለም፣ ዳንስ ታቦት አያከብርም ማለት። ጎንደር ላይ እስክስታ ታቦት ያከብራል ልትሉን ነው? አይደለም እኮ አይደለም። በጎንደር የሚቀና ህዝብ አለ ብላችሁ ይሄንን መንፈሳዊ ስህተትን
በመንፈሳዊ ስም የሚደረግ ኃጢአትን ልምምድን ይቅር ብሎ መናገር እንዴት እነዛን ሰዎች በሆነ ቅናት በሆነ ነገር ታደርጓቸዋል? ሌላ እምነት ላይ ላሉት መብታችሁ ነው ትላላችሁ። ግን ሌላ እምነት ላይ ስላሉም ቢሆን የተቹት ትችቱ ተገቢ ነው ወይስ አይደለም? መጀመሪያ ለምን አታዩት? አንደኛው። ሁለተኛ የክልሉ ባህልና ቱሪዝም ጽሕፈት ቤት ቀጣይ ጎንደርን እንዳይገላት ወደታች ጎንደርን እንዳይቀብራት የጎንደር ህዝብም እኛም በጋራ ልንሰራ ይገባል። የሚኬደው ታቦት ለመባረክና መንፈሳዊ ክብረ በዓል ለማከናወን ከሆነ መንፈሳዊ ክብረ በዓል ብቻ የሚከናወንበት ፕሮግራም አድርጎ መምጣት ይጠበቅብናል። በቱሪስት ስም የሚመጣው እኮ ሰው ጨፋሪ ነው አይደለም? አባት የሌላቸው ሴቶች የሉም እዛ ሀገር በእንደዚህ ኮንሰርት እየሄዱ የልጆቻቸውን አባት የማያውቁ ሴቶች የሉም? ብዙ እንደዚህ አይነት ቦታ የሚዘጋጁ ስፍራዎች ላይ ታው ልምድ ነው ይሄ ነው። የሆነ ቦታ ስለሰማሁት አይኖርም ወይ ጥያቄ ነው ጠየቅኳችሁ። በዋናነት ግን ይሄን ጉዳይ ያዘጋጀው የክልሉ ወይ ደግሞ የከተማው ባህልና ቱሪዝም ጽሕፈት ቤት ነው። በከንቲባ ጽሕፈት ቤት ስለሚመራ ባህልና ቱሪዝም ጽሕፈት ቤት ማንን ነው የጋበዛቸው? መንፈሳዊ ቲክቶከሩ አዶናይን ነው? መንፈሳዊ ቲክቶከሩ ጃኒን ነው ነው ወይንስ ቤተክርስቲያን ላይ በደጋጋሚ የሚሰሩ ቲክቶከሮችን ነው? ዩቲዩበሮችን ነው? ሚዲያዎችን ነው የጠራው? ከ44ቱ ታቦት የበለጠው አዶናይን እንዲከበርላችሁ ፈልጋችሁ ነበር የጠራችሁት? ከዝማሬው በላይ የአዶናይ አጃቢ እንዲበልጥ ነበር የፈለጋችሁት? ስለዚህ ስላቃታችሁ ቤተ መቅደስ የሚካኤል ቤተክርስቲያን ውስጥ ካሜራ ሳይቋረጥ እየተሯሯጠ ህዝብ ሲገባ አየን አይደል? እና የት ሆነ የተከበረው? ታቦት ሆኖ ግለሰብ ነው የተከበረው። የእግዚአብሔር ማደሪያ ስጋ ወደሚፈተትበት ታቦት እሱ ተከበረ ወይንስ ግለሰቦች ተከበሩ? እነዚህን የሚከተሉ ምዕመናን ልጆቻችሁን እየሰረቋችሁ እንደሆነ አታውቁም? ለዚህ መስራት ሲገባችሁ ለምን ጎንደር ስም ተነሳችሁ ብለው የሚወቅሱ አሉ። ጎንደር እንደተከበረች ነች እንደ ድሮ ስሟ። አዎ መከበር አለባት። እያንዳንዱ ክልልም ይከበራል። በመንፈሳዊ ሴቱ መንፈሳዊውን አድርገ ነው መተን ቤተ መቅደስ ውስጥ ዳንስ ይቻላል እንዴ? አይቻልም አይደል? ጎንደር ላይ ለክብረ በዓል ስትሄዱ ዳንስ እንደማይቻል ቤተ መቅደስ እንዳላችሁ ማትቆጥሩት ለምንድን ነው? ይሄንን ባህልና ቱሪዝም ጽሕፈት ቤትና የሀገረ ስብከቱ ሊቀ ጳጳስ ወይም ሀገረ ስብከቱ የማይነጋገረው ለምንድን ነው? ሀገረ ስብከቱ ሴን የማይመራው ለምንድን ነው? መንፈሳዊ ሴቱን አሳልፎ ሰጥቶ ከዛ በኋላ ምዕመኑ ከሄደበት በኋላ የሚናገር የለም። በጣም ብዙ ክንውኖች ተከናውነዋል፣ መንፈሳዊ ፕሮግራሞች። ነገር ግን የተነገረው የቱ ነው? ይሄ ዳንሱ፣ ይሄ ውዝዋዜ። ሰው ችግረኛ ነው፣ የራበውን የጠማውን የሀገር ስቃዩን በደሉን ኑሮ ውድነቱን ሊታከምበት ነው እዚህ አደባባይ የሚገኘው። ሕክምና ከቤተ ክርስቲያን ዳንስ በልጦ ነው? ከዝማሬ ጭፈራ በልጦ ነው? እንዲህ ብላችሁ የምጽፉት በተለይ እናንተ ቤተ መቅደስ ውስጥ ያላችሁ ካህናትና አንገታችሁ ላይ ክር አስራችሁ ክርስቲያን ይሆናችሁ እውነተኛ ክርስቲያን ሆናችሁ ጋዜጠኞችም ሆኑ ማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ሆኑ ካህናትም ሆኑ እናንተ በተለይ እናንተ አሳፈራችሁ። እውነት ቤተ ክርስቲያናችሁን የምትጠብቁት እንደዚህ ነው? ጅማ ላይ ቢሆን ኖሮ እንዲትናገሩ ነበር? አትናገሩም አይደል? ሐረር ላይ ቢሆን እንዲትናገሩ ነበር? አትናገሩ። ቤተ ክርስቲያን አረከሷት ብላችሁ አብራችሁ ትጮው ነበር። ጎንደር ላይ ሲሆን ለምን ተለየባችሁ? የሄዱት እኮ ከአዲስ አበባ ነው። አዶናይ ከታቦት አይበልጥም። ጃኒም የአንድ ጎንደር ክርስቲያን ምዕመናን አትበልጥም። የሰበሰባቸው ቲክቶከሮች በሙሉ ዩቲዩበሮች በሙሉ የአንድ ቤተ ክርስቲያን ሊቃውንትን አያክሉ። የሄዱት ባለስልጣን ናቸው ቪዲዮን የሞሉት። የኛ ክብረ በዓል የኛ ብቻ እንዲሆን እንፈልጋለን። የክርስቲያን የኦርቶዶክስ የአማኙ እኛ እንዲከብሩ የምንፈልጋቸው ጳጳሳት አሉ። በቦታው እኮ ብፁዕ አቡነ ሳዊሮስ ነበሩ። ብፁዕ ሊቃነ ጳጳሳት ነበሩ። ሊቃውንቶች ነበሩ። እንዲሰሙ የምንፈልገው እነሱን ነው። የቤተ ክርስቲያን አውራዎቻችንን መሪዎቻችንን ብቻ። የቤተ መንግስቱን ክራባት ለባሽና ካባ አድራጊ ካህን ብታሳዩን የቤተ ክርስቲያን ምንድን ናቸው? እነሱ ምዕመን ናቸው። ይሄ ለቱሪስቱ ነው። ለእኛስ ለአማኙ ይሄ እንዴት አያንገበግባችሁ? እንዴት ስለ ቤተ ክርስቲያናችሁ መደፈር አይቆጫችሁ? እንዴት ሀገር
በቤተ ክርስቲያን ስም ተጠርታ ጥምቀትን ለጎንደር ሲባል እንዴት ለራሳችሁ ኩራትና ክብር አይሰማችሁም? እንዴት ለዚህ ነገር በመንፈሳዊ ክፍር ለተሸፈነ በኃጢአት ለሚዘሙት ህዝብ ሽፋን ለመስጠት ትጣጣራላችሁ? ቃላታችሁን ትደረድራላችሁ? እኛ አዶና የሚባል ታቦት የለንም። ቱሪዝም ጽሕፈት ቤት የሚባል ቤተ መቅደስም የለንም። የኛ ቤተ መቅደስ እግዚአብሔር የሚከብርበት፣ ታቦታቱ የሚያድሩበት፣ ስጋው ደግሞ የምንፈተትበት፣ ንስሐ ገብተን የምንቀደስበት፣ የምንባረክበት እንጂ የቤተ መንግስት ሎሌ መገዣ አይደለንም እኛ። ይሄንን የምናገረው ለባህልና ቱሪዝም ጽሕፈት ቤት ነው። እስኪ ጥሯቸው፣ የመንፈሳዊ ቲክቶከሮችን በየክልሉ ያሉትን ጥሯቸው፣ ታገኟቸዋላችሁ። ይጠሩላችኋል አባቶቻችን ካህናት። ያኔ መንፈሳዊነትን አጉልታችሁ ጎንደርን ከፍ አድርጋችሁ ለእግዚአብሔር እጆቿን የምትዘረጋ እግዚአብሔርን የምታከብር ጎንደርንም ሀገርንም ትፈጥራላችሁ። የቤተ መቅደስ ደናሽ ቲክቶከር ይዛችሁ ሄዳችሁ ቤተ ክርስቲያንንም ሀገርን ማክበር እንዴት ነው የምትችሉት? ቪዲዮ ይዞ የሚዞር ቤተ መቅደስ ዘሎ የሚገባ ከታቦት ላይ ህዝብ ገንጥሎ የሚወስድ ምዕመን ይዛችሁ ነው እንዴ የምትከብሩት እናንተ? ለዚህ ነው ዲፌንስ የምታደርጉት? ለዚህ ነው እንደ መከላከል የምትሞክሩት? ለዚህ ነው ፌስቡካችሁ ላይ ቃላት ደርድራችሁ አሳምራችሁ በጽሁፍ ደርድራችሁ የምታመጡት? አረፉ እንጂ ጎንደርን እናክማታለን። ጎንደር ብቻ አይደለች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትታከማለች። ገና በእያንዳንዱ ስፍራ በእያንዳንዱ በዓላችን ሀገራችን የምናክመው እኛው ነን። በእያንዳንዱ ዓመት በዓል ዋዜማ በእያንዳንዱ ዓመት በዓል የቴሌቪዥን ፕሮግራም ስርጭቶቻችን ሃይማኖታችን መምሰል ከሌለበት ቲቪዎቻችን እየዘጋን ፕሮግራሞቻችን እያጠፍን መንፈሳዊነታችን እንዲከበር እናደርጋለን። የሌላው ሃይማኖት እየተከበረለት የኛ ሃይማኖት የማይከበርበት ምክንያት የለም። ይሄን የምናስከብረው እኛ መጀመሪያ መንፈሳዊ ማንነታችን ስናከበር ነው። በመስቀል ስር ሄደን ልንጨፍርና ልንዘሙት ካልሄድን ነው። ልንሳለም ሄደን ተረግመን የምንመጣ፣ ልንባረክ ሄደን ተሰድበን የምንመጣ፣ ተወቅሰን የምንመጣ መሆን የለብንም። ትላንትና ይደረግ ነበር ድሮም ነበር የሚለው ታሪክና ፈሊጥ ድሮ አሁንስ ቢሆን ዘፈን የትኛው ቅድስና ሆኖ ያውቃል? ስለ ሀገር የተዘፈነ ዘፈን በቤተ ክርስቲያን ውስጥ ቅዱስ ነው ተብላችኋል እንዴ? እስኪ ንገሩኝ። ለምን ታቦታቱን አታጅቡበትም ነበር ታዲያ? ለምን የቤተ መቅደስ ያሬዳዊ ዜማ አታደርጉትም ነበር ታዲያ? ለዚህ ምላሽ ይህንን የምታስቀምጡ ሰዎች፣ አዎ ጎንደር እናከብራታለን፣ እንድትከበረም እናደርጋለን፣ ቤተ ክርስቲያናችንም እናስከብራለን። ገና ወደፊት ብዙ ስራ ይጠበቅብናል። ለልጆቻችን የምናወርሳት ቤተ ክርስቲያን ንጹህ የምትሆን ፈተና የበዛባት መከራዋን ተጋፍጣ የምታልፍ ለሀገርም ለቤተ ክርስቲያንም ለእኛም ድህነት መንፈሳዊ እሴታችን የምንከበርባት ቤተ ክርስቲያን እንገባ በጋራ። ጎንደር ብቻ አይደለም፣ ይሄ ሁሉም ቦታ ነው። የአላፋት ዝማሬ ሲጀምር የአላፋት ገና ብቻ አይደለም፣ የአላፋት ጥምቀት፣ የአላፋት ፋሲካ፣ የአላፋት አዲስ ዓመት፣ የአላፋት መስቀልም እንዲሆን እንፈልጋለን። የምንፈልገው ከመንፈሳዊነት አንጻር ነው። በቅዱሳን አባቶች በቅዱስ ሲኖዶስ የሚመራ ዓለም አቀፍ የሆነ ንቅናቄ ይጀምራል። አባቶቻችን ይህን ይጀምሩታል። የምንፈልገው እሱን ነው እንጂ በዳንስና በዳንኪራማ ሞልተዋል እኮ። ያኔ ተሳስተዋል ብለን የተናገርናቸው ብፁዕ አቡነ ጴጥሮስም እኮ ነፍሳቸውን ይማረው በአጸደ ገነት ያኑራቸውና ቢዮንሴን በዣንጥላ ተቀበሏት ታቦት አወጡላት ተብሎ እኮ ሲናገር ወቅሰናል። ዛሬ አይቼው ስፒድን አውጥታችሁ ወንጌል አሳለማችሁት ብለን እኮ ወቅሰናል። የወቀስ ነው ቤተ ክርስቲያንን ባለም መነጽር ስለማናያት እኛ አማኝ ስለሆነ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።